በነገራችን ላይ እንደዚህ እንደ ቀልድ ማየት የለብንም። እስራኤል ብትጠፋ ማለት ነው ኢትዮጵያ ውስጥ ያለው ሙስሊም አጥፍተነው ነው የምንጠፋኛ። እናንተ ሰው መግደል ጽድቅ አይደል ጀነት የሚያስገባል፣ እኛም ገነት ያስገባል። እስራኤል ከጠፋች ኢትዮጵያ ውስጥ ያለው ሙስሊም ይሸናብናል፣ ይቀዝንብናል። አጥፍተነው ነው የምንጠፋ። እንደውም ሻርፕ ኮምፕሊክ አድርጎት ስሬስ ነው የምናገር። የምትቀየሙኝ ተቀየሙኝ። እስራኤል ከጠፋች ኢትዮጵያ ውስጥ ያለው ሙስሊም አጥፍተነው ነው የምንጠፋ። ምክንያቱም እዚያ በኋላ አታስኖሩን ነው እርግጠኛ ነኝ። አታስኖሩ። ሰበር ዜና እንደምን ዋላችሁ እንደምን አደራችሁ ክብሯትና ክብሯን የተከበራችሁና የተወደዳችሁ እንዴት ናችሁ ሰላም ናችሁ እንኳን ደህና መጣችሁ የተከበራችሁና የተወደዳችሁ ቤተሰቦች ሰበር ዜና አለ ከዚህ በፊት ሰበር ዜናውን በቪዲዮ ነበር መለቅላችሁ አሁን እስቲ በላይቭ ልንገራችሁ ካናን ማብራሪያዎች ጋር ብዬ ወደ እናንተ መጥቻለሁ እንኳን ደህና መጣችሁ ከሀገር አቀፍ የጦርነት እንትን ወተነ ወደ ዓለም አቀፍ ሄደናል ያው የኢትዮጵያ ህዝብ በጦርነት የተረፈ እድሜውን ጦርነት በመደገፍ እየገፋ ነው ጥሩ ነው ቀጥሉ በጣም ጥሩ ነው ኮሜንት ላይ በጣም እየተዋጋችሁ ነው በከፊል ለእስራኤል በከፊል ለኢራን ወግናችሁ በደንብ እየተዋጋችሁ ነው በቃ ኮሜንት ላይ ሚሳኤልና መትረየስ ምናምን አውሮፕላን ነው የቀረው ስትዋጉ በቃ ተላላችሁ ምናምን እና በነገራችን ላይ ሰበሩ ዜና ዛሬም ኢራን 50 ሚሳኤሎችን ልካለች መድረሳ ለመድረሱን ሳላጣራም ነው የመጣሁት እኔ መጀመሪያም እስራኤል ወደ ኢራን ጥቃት ስታደርስና ጦርነቱን ሲጀምረው ብዙ ኢትዮጵያውያን በተለይ የኛ ኢትዮጵያውያን የጦርነትን ጣዕሙን ታውቁታላችሁ በርካታ ንጹሃን ያልቃሉ ፈጣሪ ሆይ ሰላም ለዓለም ብሎ መጸለይ ሲገባችሁ ብዙዎቻችሁ ሲጀመር ማለት ነው እኔ ያው ጀማሪውን ነው ማየው የጀማሪውን ደጋፊና ጀማሪውን ነው ማየው ለነዚህ ቀሚስ ለባሾች መድኃኒት ምናምን ተብሎ ተፎከረ እንግዲህ ቀሚስ ለባሾቹ መልሰው አያጠቁም ተብሎ ይሁን አላቅም እና ጦርነት አሸናፊ የለውም ንጹሃንን ነው የሚበላው ህዝብን ነው የሚጨርሰው ይሄንን ደግሞ በአገራችን አይተነዋል ከበቂ በላይ አይተነዋል ተሰቃይተንበታል የኑሮ ውድነቱ ምኑ ንጹሃኑ አልቆ ምናምን እና አንዳንዶች ደግሞ የሃይማኖትም ጦርነት ለማስመሰል ትሞክራላችሁ ባይዘው የፓወር ጦርነት ነው ጦርነቱ እስራኤል ዓለም ላይ አቅም ያላት በቃ ትልቅ አቅም ያላት ሀገር መሆን ትፈልጋለች ኢራንም አልበገርም ብላ ተፎካካሪ መሆን ትፈልጋለች ጦርነቱ የአቅም ጦርነት ነው ፋክቱ ይሄ ነው እንበልና የሃይማኖት ጦርነት ቢሆኑ እንኳን እንደው እኔ ለማድላስ ሳይሆን የሃይማኖት ጦርነት ቢሆን እንኳን ማለት ነው የኢስላምና የአይሁድ ጦርነት ነው የሚሆነው ምክንያቱም እስራኤል የአይሁድ ሀገር ነች 81% አይሁዳውያን የሚኖሩባት ሀገር የሚገርመው ደግሞ 14% ሙስሊም የሚኖርባት ሀገር ነች 2% ክርስቲያን 2% ደግሞ የሆነ እምነት የሚከተሉ ሰዎች 1% ደግሞ ምንም እምነት የሌላቸው ሰዎች የሚኖሩባት ሀገር ነች ዳታውን ጎግል ላይ ገብታችሁ ማየት ትችላላችሁ የሃይማኖት ጦርነት ቢሆን አይደለም ግን ቢሆን እንኳን እኔ በነገራችን ላይ ለማንም አላግዝም እኔ ጦርነት ደጋፊ አይደለሁም የናንተ የኢትዮጵያውያን ጉዳይ ገርሞኝ ነው እኔ የምናገረው የሃይማኖት ጦርነት ቢሆን እንኳን ጦርነቱ ሊሆን የሚችለው የኢስላምና የሃይማኖት ቢሆን እንኳን ነው ምለው ቢሆን እንኳን አይደለም የፓወር ነው ጦርነቱ በአለም ላይ ተጽዕኖ ለመፍጠር የሚደረግ ግብግብ ነው እስራኤልም ተጽዕኖ መፍጠር ትፈልጋለች ኢራንም ለማንም አልንበረከክም እያለች ነው
በቃ በዛ ማከለ የሚደረግ ጦርነት ነውና ጦርነቱን እስራኤል ሲጀምረው በጣም በርካቶች በቃ እነዚህ ቀሚስ ለባሾች መድኃኒት እስራኤል ጀመረችው ምናምን እነዚህ ቀሚስ ለባሾቹ በነገራችን ላይ ፋርሳውያን ነው ምናምን ነው የሚባሉት ኢራኖች በጣም ከባዶች ናቸው። ጦርነቱን ሲጀምሩት ልክ ፍልስጤም ላይ እንደሚደረገው አይነት ጦርነት አድርጎ ያሰበም ኢትዮጵያዊ ምስኪና አለ። ፍልስጤማውያን በወንጭፍ ነው የሚዋጉት። ወንጭፍ ታውቃላችሁ አይደል? ይሄ ድንጋይ ድሮ ጡጣ ምናምን የምናባረርበት ማሳ ላይ የገጠር ልጆች ካላችሁ ታውቃላችሁ። ፍልስጤማውያን በወንጭፍ ነው። ምንም አይነት መሳሪያ የላቸውም። ከባድ መሳሪያ ምንም የላቸውም። እና እስራኤል ፍልስጤም ላይ የምታደርገውን ጦርነት አድርጋ ምላሽ የማይሰጣት አይነት አይደለም የኢራኑ ጦርነት። ኢራን መልሳ እንደምታጠቃ መጀመሪያ መገመት ነበረ። ያው እየሆነን እየተፈሳ በማከል ግን እኔ የሚያሳዝነኝ ምንም የማያውቁ ሳኖች ናቸው የሚያልቁት። በኢራንም በኩል በእስራኤልም በኩል ሁሉም ደብቆታል። የሞተውን ንጹሃንን ቁጥር ደብቆታል። ይሄ ሁሉ ህንጻ ሲወድም፣ ይሄ ሁሉ ከተማ ሲበጠበጥ፣ ይሄ ሁሉ ነገር ሲፈጠር ሰው አልሞተም ብሎ ማለት ከባድ ነው፣ በጣም ከባድ ነው። በእኛ ሀገር እንኳን ይሄን አክል ከባባድ መሳሪያ ባልተጣለበት ጦርነት ከ100 ሚሊዮን በላይ ህዝብ አተናል አይደል እንዴ? ሲዋጋ ብቻ እኮ አይደለም ያጣ ነው በድሮን በምንድን ነው? እና በቃ ይበቃችኋል እንዴ! በጦርነት የተረፈ እድሜያችሁን ጦርነት በመደገፍ ለምንድን ነው የምትገፉት? ለምን እሺ ደግፉ። ለምንድን ነው እርስ በርስ የምትጣሉት? ቆይ ለምሳሌ እኔ የኢራን ደጋፊ ልሁን። እውነት ለመናገር የኢራን ደጋፊ ነኝ እኔ። ግን ወጥቼ ከእናንተ ጋር አልጨቃጨቅም። አሁን አንተን ወጥቼ ድል ለኢራን ብል እኔ በአማርኛ ነው የምናገረው። አንተን ነው ማናደደው እንጂ ኢራኖችም አይሰሙኝም፣ እስራኤላውያን አይሰሙኝም። ድጋፋችሁን በቃ በዱዓ አሁን ለምሳሌ ክርስቲያኖችም ጸልዩላት ለእስራኤል በቃ እንድታሸንፍ ምናምን። እዚህ መታችሁ ግን ምናምን በቃ ሙስሊሞችም ምናምን በቃ እርስ በርስ ለመበሻሸቅ ካልሆነ በስተቀር ድምጻችሁ እንኳን አይሰማም። ዱዓ አድርጉ በቃ እንደው በቃ የጦርነቱ ሱስ ካለባችሁ። እኔ አሁን ኢራንን የምደግፋት ለምንድን ታውቃላችሁ? ጦርነቱን እሷ ስላልጀመረችው ነው። እሷ ስላልጀመረችው የመጀመሪያዋን ተኩስ እሷ ስላላስወነጨው የመጀመሪያው ሚሳኤል እሷ ስላልከፈተችው ነው። የመጀመሪያውን ጦርነት እሷ ስላልጀመረችው ነው። እኔ በፍትህ አምናለሁ፣ በሐቅ ደግሞ አልደራደርም በጭራሽ ማለት ነው። መጀመሪያ አስወንጭፋ ቢሆን ኖሮ አልደግፋትም። ሆነ ለመናገር ጦርነቱ የፓወር ጥያቄ ነው። ፍልስጤምንም እደግፋለሁ። ለምንድን ነው? ሙስሊም ስለሆኑ አይደለም፣ ሰው ስለሆኑ እያለቁ ስለሆኑ ጭፍጨፋው ልክ አይደለም ብዬ ስለማምን እነሱንም አላህ ያጽናቸው ብዬ እላለሁ። ግን አንድም ቀን ወጥቼ ዘራፍ ምናምን አለንም። ለቅሶዬም አይደርስም፣ ደስታዬም አይደርስም፣ ፉከራዬም አይደርስም። አልፎ ተርፎ ደግሞ አሁን እዛ ለሚፈጠረው የሀገሬን ሰው እበቀላለሁ ብዬ የምናገርበት ምን አይነት አሁን አንዱ ወጣና ጎንደሬ ነው። በነገራችን ላይ በእስራኤልና በኢራን ጦርነት ጉዳይ ላይ የጎንደር ተወላጆች የጎጃም ተወላጆች ቪዲዮ አትስሩ። ወላሂ ፊውቸር ያስጠይቃቸዋል። የምትሰሩት ቪዲዮ በወንጀል የሚያስጠይቅ ቪዲዮ ነው። እስራኤል ብትጠፋ የኢትዮጵያን ሙስሊም አጥፍተን እንጠፋለን ብለው የሚናገሩ ጉዶችም ተፈጥረዋል። ቢያንስ እኮ የኢትዮጵያ ሙስሊምና ክርስቲያን ማለት ነው ቢያንስ በአንድ ሀገር የሚኖር ብዙ ነገር የሚጋራ ማህበረሰብ ነው። ጦርነቱ የሌላ ቦታ ለምሳሌ አሁን እኔ ወጥቼ እብደት አይደለ ኢራን አንድ ነገር ብትሆን የኢትዮጵያን ሙስሊም የኢትዮጵያን ክርስቲያን ምናምን እንደዚህ እናደርጋለን ብዬ ብናገር እብደት አይደለ? ይሄ ቀውስነት አይደለ? አረቄውን እየለጋ አድሮልህ በቃ ሰክሮ ምናምን ተንበጫብጮ ወጥቶ እስራኤል ብጠፋ የኢትዮጵያን ሙስሊማት ምን አገናኘው? የኢትዮጵያ ሙስሊምንና የእስራኤልን መጥፋት? ድሮኑን እኛ አላክ ነው፣ ሚሳኤሉን እኛ አላስወነጨፍን። ያስወነጨፈች ኢራን። በጣም ያሳዝነኛል። እና መደገፍ ያለ እኮ ነው። በነገራችን ላይ ደግፉ፣ ግን ከወንድሞቻችሁ ጋር አትቆሳሰሉበት። በዛ ድጋፋችሁ
ከኢትዮጵያውያን ጋር አትቆሳሰሉበት። ከኢትዮጵያውያን ጋር ለምሳሌ አንድ የሆነ ሰው እስራኤልን ቢደግፍ ችግር የለብኝም። እኔ ኢራንን የመደገፍ መብት እንዳለኝ ሁሉ ለሱም እስራኤልን የመደገፍ መብት አለው። ሐቅንና እውነትን አለ ብሎ ካመነ ማለት ነው። ግን ይህ መደገፋችንና ይሄ ስሜታችን እርስ በርስን የሚያጣላን ከሆነ በቃ መቅረት ነው ያለበት። ከነ መፈጠራችን ደግሞ አያውቁንም እነሱ ከነ መፈጠራችን ማለት ነው። በጣም ያስቀኛል። በቃ ኮሜንት አነባለሁ፣ ቪዲዮዎችን አያለሁ ምናምን ኡዙ ቢላይ ምን አይነት የአይምሮ መቀንጨር ውስጥ እንደገባን እኛ ኢትዮጵያውያን አላሁ አለም። ወይ አቅም የለን ለምሳሌ እንደ ፓኪስታን ምናምን አቅም ኖሮን ምናምን ከከሌ ጎን እንቆማለን ለከሌ ከተደረበ ኒኩሌሪን አፈነዳዋለሁ ብላ ምናምን ምንፎክርበት አቅም የለን። በቃ የሚገርማችሁ ነገር እርስ በርስ ከመጋጨት ውጪ ከሌላ ጋር የመቅጠም አቅም እንኳን የለንም። ይሄንን አቅማችንን አውቀን መኖር ነው የሚሻለው። እና አሁን የዛ ልጅ ንግግር የኢትዮጵያውያንን ክርስቲያኖችን አቅም ራሱ አሳንሶ ነው ያቀረበው በዛ ቪዲዮ። ምናልባት ካላያችሁት አብርሽ ጋር ገብታችሁ ይዩት። ምንድነው ያለው? እስራኤል ባትኖር ኖሮ የኢትዮጵያ ሙስሊሞች ይቀዝኑብን ነበር አለ። ምን ማለት ነው? የኢትዮጵያ ክርስቲያን ማህበረሰብ ራሱን መጠበቅ አይችልም? የወንድሞቹን ጥቃት ራሱ መከላከል አይችልም? የእስራኤል መኖር ነው ሙስሊሙ እንዳይቀዝነና እንዳይሸና ያደረገው አይደለም። ሲጀመር የኢትዮጵያ ማህበረሰብ በፖለቲካ ምናምን በሴራ ተጠላልፈዋል እንጂ በሃይማኖት ኢሹ አይደለም። መሬት ላይ ቲክቶክ ላይ እንደሚወራው ፌስቡክ ላይ እንደሚጻፈው ምናምን አይደለም። የሚወድሙ መሳጂዶችን የሚወድሙ ቤተክርስቲያኖችን ራሱ ፖለቲከኞች አቀነባብረው ሴረኞች አቀነባብረው የሚያደርጉት እንጂ እውነት ለመናገር ህዝቡ በፖለቲከኞች እየተነዳ ስተት ይሰራል እንጂ ህዝቡ በመሰረቱ አብሮ የመኖር ችግር የለበትም። አብሮ የመኖር ችግር የለበትም። እና በጣም አታስቁኝ። በቃ አሁን ጦርነቱን አሁን እስራኤልን የምትደግፉ ጸልዩላቸው፣ ኢራንን የምትደግፉ ዱአ አድርጉላቸው። ያው ኢራንን የምትደግፉ ሙስሊሞች ናችሁ፣ እስራኤልን የምትደግፉ ደግሞ ሀገሪቷ የአይሁድ ስለሆነች እኮ አይሁዳውያን መስላችሁኛል። ኦኬ። እና በየሃይማኖታችሁ ለምትደግፉት አካል ጸልዩ እንጂ አሁን እዚህ ዘራፍ አካኪ ዘራፍ ለነዚህ ቀሚስ ለባሾች። በነገራችን ላይ አንድ ነገር ልናገር፣ እኔም ብዙም በሃይማኖት አውርቼ አላውቅም፣ ግን አንድ ነገር ልናገር። እኔ ቀሚስ ለባሽ ብዙ ሲባል ስለሰማው ቀሚስ ለባሽ ሲባል ደግሞ ያው ሙስሊሙን ብዙ ጊዜ ቀሚስ ምናምን ስለሚለብስ እሱን አታክ ለማድረግ ነው አይደለ? ኦኬ። በዚህ ጉዳይ ላይ አንድ ነገር ልበል። ኢየሱስ ክርስቶስ በምድር ላይ ሳለ ኢየሱስ ክርስቶስ በምድር ላይ ሳለ ሱሪ አልነበረም ሲለብስ የነበረው። ሱሪ አልነበረም ሲለብስ የነበረው፣ ቀሚስ ነበር ሲለብስ የነበረው። እና ቀሚስ መልበስ ነውር አይደለም፣ እንደ ነውር መቁጠር አያስፈልግም። ቀሚስ መልበስ የፈሪነት መገለጫም አይደለም። ቀሚስ ባህላዊ ልብስ ነው። በሰዓቱ አይሁዳውያን ሲለብሱት የነበረው ቀሚስ ነበረ። ኢየሱስ ክርስቶስም በእነሱ መካከል ተወልዶ ስለነበረ በህይወት እያለ በምድር ላይ በአገልግሎት ዘመኑ ሲለብስ የነበረው ቀሚስ ነው። ሱሪና ቁምጣ ምናምን አይደለም ሲለብስ የነበረው። እና ቀሚስ ለባሾች አትበሉ። ሁለተኛ የሀገራችንን ቀሳውስቶች አባቶቻችንን ብታያቸው ቀሚስ ይለብሳሉ። የሀገራችን አባቶቻችን በአጠቃላይ ቀሚስ ይለብሳሉ። ይህ ማለት ቀሚስ መልበስ ማለት የሆነ መዋረድ ማለት አይደለም እኮ ያጀማ። እና ከአእምሮ መቀንጨር ውስጥ ለመውጣት ነው ይሄ ምሳሌዎችን እያነሳው ያለሁት። እና ቀሚስ ለባሾች መድኃኒት ሲባል ያው አጠቃላይ ሙስሊሙ ማህበረሰብ ካልቸሩ ቀሚስ መልበስ ነው። እና ጀነራላይዝ አድርጎ አታክ የማድረግ ነገር ስለሆነ አሁን ለምሳሌ እኔ ራሴ አንድ ነገር የማይጥም ነገር ስናገር አንተ ቀሚስ ለባሽ ነው የምባለው። ዳት ሚንስ ቀሚስ ለባሽነትን እንደ ውርደት የሚቆጥር ትውልድ ተፈጥሯል ማለት ነው።
ታዲያ ቀሚስ ለባሽነትን እንደ ውርደት ከቆጠርክ እነዛን ታላላቅ አባቶቻችንንም በውርደት ደረጃ መደብ ላይ መድበሃቸዋል ማለት ነው። አገር ቤት ላይ በእያንዳንዱ ቤተክርስቲያን የሚያገለግሉ ፕሮቴስታንቶች ብቻ ናቸው ሱፍ የሚለብሱት። ፕሮቴስታንቶች ብቻ ናቸው ሽቶ ተቀብተው ሱፍ አድርገው ምናምን ከረባት አድርገው የሚሰብኩት የሚያገለግሉት ፕሮቴስታንቶች ብቻ ናቸው። የኦርቶዶክስ ቤተክርስቲያን አገልጋዮች በአጠቃላይ ማለት ይቻላል ጥቁር፣ የሙስሊሙ ነጭ ነው፣ የኦርቶዶክሶቹ ደግሞ ጥቁር ቀሚስ ነው የሚለበሰውና ቀሚስን እንደ ነውር አትቁጠሩ። አሁን በዚህም ስደቡኝ። እኔ አሁን ሌላ ነገር ሪያሊቲውን ለማሳየት ነው የፈለኩት። አልፌ ተርፌ የኢየሱስ ክርስቶስን ዘመንም ሄጄ ኢየሱስ ክርስቶስ በህይወት በምድር ላይ ሳለ በአገልግሎት ዘመኑ በፈውስ ዘመኑ ሲፈውስ በነበረበት ዘመን ያው የታወረን እንትን ይል ነበረ፣ ለምጣምን ያድን ነበረ። በእናንተ አስተምሮ በራሱ ችሎታ፣ በእኛ አስተምሮ ደግሞ በአላህ ሱብሓነሁ ወተዓላ ፍቃድ ያንን በሚያደርግበት ዘመን ቀሚስ ነበረ የሚለብሰውና ለነዚህ ቀሚስ ለባሾች እያላችሁ ቀሚስ መልበስን ለማዋረድ አትሞክሩ። ቀሚስ መልበስ እንደውም ከበዳለ ሚስጥር ነው። ኢየሱስ ክርስቶስ ለብሶታል። ቀሳውስቶች አባቶቻችን ይለብሱታል። እንደውም ሁላችንም ቀሚስ ነበር መልበስ የነበረብን። ቀሚስ ብንለብስ ሁላችንም እንጸድቅ ነበረ። ሱሪው ነው ጣጣ ያመጣው። እኔ ጆክ እያረኩ ነው፣ ግን በጆኩም አመዛዝዬ እውነቶችን ለማሳየት ነው እየሞከርኩ ያለሁትና ያው የእስራኤሉና የኢራኑ ጦርነት ለመጀመሪያ እስራኤል ወደ ኢራን ሄዳ ደብድባ ስትመለስ ጀግናዋ እስራኤል የቀሚስ ለባሾች መድኃኒት ለነዚህ ቀሚስ ለባሾች መድኃኒት ምናምን ሲባል ኦ ማይ ጋሽ ምን ነው አባቶቻችን እኮ አገር ቤት ቀሚስ ይለብሳሉ አልኩኝ። በቃ መጣብኝ። እንደገና ደግሞ ዞር ስል ኢየሱስ ክርስቶስም በምድር ላይ ሳለ ቀሚስ ይለብስ ነበር። የባህል ልብስ ነው። ሱሪ አልነበረ የሚታጠቀው፣ ቁምጣ አልነበረ የሚታጠቀው፣ ቀሚስ ሙሉ ልብስ ነበር የሚለብሰው። እና ከእውቀት መቀንጨር እንውጣ። ያ ገዳም ያሉ አባቶች፣ ቀሳውስቶች፣ አጠቃላይ የተከበሩ የሃይማኖት አባቶች የሚለብሱት ቀሚስ ነውና ቀሚስን እንደ ውርደት አትቁጠሩት። ለማንኛውም እስቲ እዚህ ውስጥ ድለ እስራኤል ድለ ኢራን የምትሉ ጻፉ። እስቲ ድለ እስራኤል ድለ ኢራን የምትሉ እዚህ ጻፉ ጎበዝ። ሳትሰዳደቡ መልካም ምኞታችሁን ብቻ ግለጹ። መልካም ምኞታችሁን ግለጡ ሳትሰዳደቡ። ያው ድለ ኢራን የሚላለ ድለ ኢራን ኖ ዋር አጨብጭብ ያለው ኖ ዋር ላልከው ሰውዬ አጨብጭብ ያለው እናቴ ኖ ዋር ለዚች ዓለም መፍትሄ ነው። ኖ ዋር ግን የኢትዮጵያ ሕዝብ በጦርነት የተረፈ እድሜውን ጦርነት በመደገፍ ለማሳለፍ ለመግፋት የወሰነ ሕዝብ ነው። ደግሞ አይደክመውም። አንዴ ከእስራኤል ጎን ይቆማል፣ አንዴ ከኢትዮጵያ መከላከያ ጎን ይቆማል፣ አንዴ ከኢራን ጎን ይቆማል። አይደክመውም። ከጎን ሲቆም መቼ ነው ፊት ለፊት ከጎን መቆም መቼ ደክሞት ፊት ለፊት እንደሚገባ ነው የኔ ጥያቄና ከጎን አትቆሙ። ባይዘው ዱዓ አድርጉ። እንዲያሸንፍ ለምትፈልጉት ሰው ጸሎት አድርጉ፣ ዱዓ አድርጉ። ዱዓ ከባድ ነው። የኛ መሳሪያችን ዱዓ ነው። በዱዓ ነው፣ በዱላ አይደለምና ለምትደግፉት አካል ዱዓ አድርጉለት። ግን ዱዓ ስታደርጉ ዱዓው ላያችሁ ላይ እንዳይገለበጥባችሁ ሐቅን መሰረት አድርጋችሁ ማን ነው የነካው ማን ነው የሃይማኖት ጦርነት እንዳይመስላችሁ። ግን ባይዘው በሁለቱም ወገን ያላችሁ ጦርነቱ የፓወር ጦርነት ነው። እስራኤል በዓለም ላይ ቁጥር 1 ፓወርፉል ሀገር መሆን ትፈልጋለች። በነ አሜሪካ በነ ፍራንስ በአውሮፓውያን እገዛ
ነምበር 1 በነገራችን ላይ ያለ እነሱ ገዛ ምንም ያደረገችው ተአምር የለም ከዚህ በፊትም ወደፊትም ነምበር 1 ሀገር መሆን ትፈልጋለች ኢራንም ነምበር 1 መሆን ትፈልጋለች የፓወር ነው ጉዳዩ የሃይማኖት አይደለም የሃይማኖት ቢሆኑ እንኳን የሙስሊምና የአይሁድ ጦርነት ነው ሊሆን የሚችለው የሃይማኖት ቢሆን እንኳን የአይሁድ ጦርነትና የሙስሊም ጦርነት ነው ሊሆን የሚችለው ምክንያቱም ኢራን ሙስሊም እስራኤል አይሁድ አይደለም የምትሉ ከሆነ በኤቪደንስ ጎግል ላይ ሰርች አድርጉ እስራኤል ላይ 81% አይሁድ ይኖራል የሚገርማችሁ ደግሞ 15% 14% ሙስሊም ነው የሚኖረው እስራኤል ላይ 14% ካቶሊኩ ኦርቶዶክሱ ጴንጤው ተደምሮ 2% ነው እስራኤል ሀገር ላይ ክርስቲያኒቲ በአጠቃላይ ሁሉም ክርስቲያኒቲ ተደምሮ እስራኤል ሀገር ላይ 2% ነው ነን ሃይማኖት የማይከተሉ ሰዎች 1% ናቸው ሌላ አንድ ሃይማኖት ደግሞ አለ 2% ክርስቲያኒቲ 2% ሌላ አንድ ሃይማኖት አለ 2% 4% አይደለ 14% እስላም ነው 18% አይደለ 1% ሃይማኖት ያሌላቸው ሰዎች ስንት ሆነ 19 ሆነ አይደል 81% አይሁዶች ናቸው ስለዚህ ማጆሪቲው አይሁድ ስለሆነ ማጆሪቲ አብዛኛው በቃ አለ አይደል 80% አይሁድ ከሆነ የአይሁድ ሀገር ነች እና ጦርነቱ የሃይማኖት ቢሆን እንኳን አይደለም ብያለሁ ቢሆን እንኳን የፓወር ነው ጦርነቱ ቢሆን እንኳን የሙስሊምና የአይሁድ ጦርነት ነው የሚሆነው ያው ምን ለማለት እንደፈለኩ ገብቷችኋል ይመስለኛል በቃ በልባችሁ ደግፉ እንዲያሸንፍ የምትፈልጉትን እኛም ወደ ሽቀላችን እንሄዳለን ሽቀላ ይሻላል በቃ ድል ለእስራኤል በሉ ድል ለኢራን በሉ እናንተ ተጨቃጨቁ ዛ ኮሜንት ላይ በተፖሰቱ ቪዲዮዎች እየዞራችሁ ምናምን ጦርነት ነክ ነገሮች በተፖሰቱበት ቦታ ሁሉ እየሄዳችሁ ድል ለእስራኤል ድል ለኢራን ዘራ በቃ ተሰዳደቡ በዛው አንተ እንደዚህ ምናምን ተባባሉ የማይባል ነገር አሁን እስራኤል ብትጠፋ የኢትዮጵያ ሙስሊሞችን አጥፍተን እንጠፋለን የሚል ትውልድ ይምጣ አሁን ከዚህ ሰውዬ ጋር ተቆጥሬ ነው የኢትዮጵያ ህዝብ 120 ሚሊዮን ነው የሚባለው ምን አጠፋው ቆይ አሁን እኔ ኢራን ለተወከሰችው እኔ ምን አጠፋውና ነው እኔን የሚበቀለኝ ወንድማችን የማይባል እኮ እንደገና ደግሞ የኢትዮጵያ ኦርቶዶክስ ሆኑን የክርስቲያኒቲውን በአጠቃላይ ፓወሩን የሚያሳንስ ንግግር ነው ያደረገው ምንድነው ያለው እስራኤል ባትኖር ኖሮ የኢትዮጵያ ሙስሊሞች ይቀዝኑብን ነበር አለ እስራኤል ባትኖር ኖሮ ጀስት ያንን ማህበረሰብ ያንን መብቱን የሚያስከብር ማህበረሰብ ዝርቅ እስራኤልን ለመደገፍ ብሎ ኢትዮጵያውያን ክርስቲያኒቲ እምነት ተከታዮችን ዝቅ አድርጎ ነው ያሳየው ልጁ እስራኤል ባትኖር ኖሮ የኢትዮጵያ ሙስሊሞች ይቀዝኑብን ነበር ስቲል በኢትዮጵያ ጉዳይ ላይ ገብታ እስራኤል የወሰነችው ነገር የለም ስንቀዝንም ስንሸናም አልተቆጣጠረችንም ሙስሊሙንም ክርስቲያኑንም ነተው በእናታችሁ ረጋ እንበልና በቃ ድል ለእስራኤል ድል ለኢራን ምናምን በሉ ጻፉ እስቲ ድል ለእስራኤል ድል ለኢራን እሺ ስትሰዳደቡ ላያችሁ ላይፍ አሁን እናቴ ምን አረገች አንተ ብሎክ ትደረጋለህ እኔ ነኝ አይደለም አወራው እኔን ስደበኝ ምንም ችግር የለኝም ብሎክ አንተ ከእናቴ ጋር እናቴን ሰድበህ ማን ነው ቀድሞኝ ብሎክ ያደረገው ጲላጦስ አንተ ነህ ቀድመኝ ብሎክ ያደረከው እርግጠኛ ነኝ ያ ጲላጦስ ይመጂያራዲዬ ልጅ እና በጣም አዝኛለሁ ገምቻለሁ አንተ ልታደርገው እንደምትችል እና በቃ እስቲ ድል እያላችሁ አይደል ድል ለኢራን ባለጌና ድል ለእስራኤል የሚል የለም በሉ እስቲ ድል ለእስራኤል የሚል የለም በሉ ደግሞ ተጣሉ እስቲ ኮሜንት ላይቭ ላይ ተጣሉ እስቲ
ዝም ብሎ በተሰራ ቪዲዮ አሁን ባለፈው ሰርቼ ባስቀመጥኩት ሰበር ዜና ብዬ ባስቀመጥኩት ቪዲዮ ላይ ተሰዳደባላችሁ አኡዙ ቢላህ። በነገራችን ላይ እኔ ካልፈቀድኩ በስተቀር እኔ በመሰራቸው ቪዲዮዎች ከታች ገብታችሁ ተሳደቡ፣ አይታይም። ሌላ ሰው አያነብላችሁ እኔ አፕሩፍ ካላረኩት በስተቀር ማለት ነው። ስድብ እኔ ቤት እኔ ስፈቅድ ብቻ ነው። በተለይ ላይቭ ላይ አይደለም በመለቃቸው ቪዲዮዎች ከታች ገብቶ መሳደብ ይቻላል። የተሳደብከው ከኔ ውጪ ሌላ ሰው አያየው። እዛው ቁጭ ነው ማረገው። እንደውም ከዚህ ውስጥ ወጥቼ ማሳየት ብችል ኖር አሳያችሁ ነበር። በአንድ ቪዲዮ ከ200 በላይ ስድቦች አሉ። 200ም እዛው ውስጥ ነው ያሉት፣ ውጭ ላይ አይታዩምና ክርስቲያን ነኝ ግን ምን አገባኝ። አይ ማግባቱማ የዓለም ጉዳይ ስለሆነ ጸሎት አድርግ ዓለም ላይ ሰላም እንዲመጣ። ምክንያቱም በሚደረገው ጦርነት ብዙ ንጹሃን ያልቃሉ። ብታምን ባታምን ንጹሃን ደግሞ አገርም ዜግነትም የላቸውም። እንደ ሰውነት ነው ለንጹሃን ማሰብ ያለብን። አስቸጋሪ ነው። እስቲ እዚህ ውስጥ የኢራን ደጋፊዎች በርካታ ናቸው። ለዛ ነው እስቲ ድል ለእስራኤል ሚል የለም፣ ድል ለኤርትራ ያንተው ይሻላል። ድል ለኤርትራ በቃ ለሀገርህ ነው ድል መመኘት ያለበት። ያንተው ይሻላል። ድል ለኢራን አይደለም ለኢራን ነው የሚባለው። ድል ለኢራን እዚህ ጎድ ብሌስ እስራኤል። ኦኬ ላምብልቁ ጎድ ብሌስ እስራኤል እና ጎድ ብሌስ ኢራን አሜሪካ ይላል። ያ እውነት ነው። እስራኤል ያለ አሜሪካ ምንም ማድረግ ስለማይችል ለሁለቱም ጸሎት ማድረግ ነው። ሞጂማ ይመች። ቆይ በእነሱ ጦር ኤርትራ የኛ ክልል ነች የሚልም አለ እዚህ ኮሜንት ላይ። አንተ ብሎክ ትደረጋለህ። አንተ እናቴ ጋር ዘሎ መሄድ ሰው የት ሄድክ አንተ ሸሌ የት ሄድክ ጲላጦስ? ኧረ ጲላጦስ የተሳደቡ ሰዎችን ቀድመህኝ ብሎክ እያረክብኝ እኮ ነው። ለኔም ተራይተስኝ እንጂ አጣው ሰውዬውን አጠፋኸው አለ። እኔ ደግሞ ድል ለስልጤ ብያለሁ። ድል ለስልጤ good for you, don't play with your mom, that's red line. Yeah, እናት ይሄ ባለጌ ትውልድ እኮ ነው። እኔ ለተናገርኩት እናትን የሚሳደብ እኔ ሞዳችኋለሁ ወንድሜ። እኔ ሞዳችኋለሁ። እኔም እሱን እኮ ነው እያልኩ ያለሁት። የውጭ ሀገርን ጦርነት ሲደግፉ እርስ በርስ አትጣሉ ነው እያልኩ ያለሁት እንጂ ለምን ደገፋችሁ አላልኩም እኮ። በቃ ሁሉም ያመነበትን ይደግፍ። ይሄ አሁን ቀሚስ ለባሽ ምናምን የሚለውን ትቶ በቃ ድል ለእስራኤል ይበል። ያም አታክ ማረጉን ትቶ ቀሚስ ለባሽ ሲባል ያው ሙስሊሙን ማህበረሰብ አታክ ለማድረግ ስለሚጠቀሙት ነው እቺን ቃል። በነገራችን ላይ እነሱ የሚሉት ያንን ቃል የሚሉት ቀጥታ እስላምን ለመንካት ነውና ብዙ ጊዜ ያው ሙስሊሞችም ቀሚሱን ስለሚለብሱት ማለት ነው። ግን ስቲል ቀሚስ የሚለብሰው ሙስሊም ብቻ አይደለም። የኦርቶዶክስ አባቶቻችን ያጌጡበታል። በጣም ያምራሉ ደግሞ አዳባቸው ምናቸው ምናምን ስርዓታቸው እርጋታቸው ምናምን የሆነ ይሄ ቀሚሱ ራሱ የሆነ የሚሰጠው ግርማ ሞገስ አለ ይመስለኛል።
ይሄ ሱሪያ ለብሳችሁ የምትዞሩ ሰዎች ናቸው እኮ ሀገር ሁሉ የምትበጠብጡ ጣጣ የምታመጡ ምናምን አዳብ ያጣችሁና ቀሚስ ላይ ብዙ እንትን አትበሉ። ምክንያቱም ኢየሱስ ክርስቶስ ራሱ በምድር ላይ ሳለ አስተምሮ እኛም ጋር ስላለ በአላህ ፍቃድ በእኛ አስተምሮ እነዛን ሁሉ ተአምራት ሲያደርግ ህዝቦችን ሲያስተምር የሰው ልጆችን ወደ አላህ ሲጣራ በነበረበት ዘመን ላይ ቀሚስ ነበር የሚለብሰው። ሱሪ አላረገም፣ ቀሚስ ነው ያደረገው። በክርስትናው አስተምሮ ደግሞ በራሱ ችሎታ ታምር ቢሰራበት በነበረበት ጊዜ ባስተምሮቱ ነው ማለት ምድር ላይ በነበረበት ጊዜ ሲለብስ የነበረው ቀሚስ ነውና ቀሚስን እንደ ነውር አትቁጠሩ። ከራሳችሁም ጋር እየተጣላችሁ ነው ለማለት ነው። ሰላማችሁ ይብዛ። አመሰግናለሁ።